እኔ እኮ እግዚአብሔርን ብዬ ነበር አካል ጉዳተኛ ነው ይዘን የገባ ነው ማርያምን እንዳለ ሰጣቸው እንዳለ ኧረ እግዚአብሔርን ታመን ልናልቅ ነው የቼልሲ ደጋፊዎች እግዚአብሔር በስርዓት መቼ ነው የሚሸነፈው ቼልሲ መቼ ነው በስራ የሚሸነፈው ወይኔ አምላኬ ሁሌ የሆነ ነገር አለ ሁሌ ድራማ ሁሌ ረቀይ ካርድ አለ እግዚአብሔርን በቃ አንተ ይሄ ይግባብሽ አንተ በረኛ ስትፈልግ ይሄ ይግባብ ከሳንቼዝ ይሻላል ብላችሁ ስታሽቃብጡ የነበራችሁ የቼልሲ ደጋፊዎች ይሄ ይግባላችሁ ስትፈልጉ እሺ ምን አይነት በረኛ ነው ከየት የመጣ ነው በሱ ምክንያት እንሸነፋለን ጨዋታውን ካላያችሁ አንድ ስህተት አይደለም 1 2 3 4 5 ቆጥርልሃለሁ ኢቭን ጎል ገብቶበት በሱ ምክንያት እንዲሰጡት ጎል ገብቶበት አይማርም ከስህተቱ በቀጣይም እኮ ሰጥቷቸው አግብተው ነበር ኦፍሳይድ ተባለ ኦቨር ኮንፊደንስ ማን አንተ ማን እንዲህ በቴስት መገንጠል ነበር እግዚአብሔርን ሳንቼዝ ዛሬ ቢኖር ኑሮ ውጤቱ እንደዚህ አይሆንም ነበር ምንም እንደዚህ አትከራከሩኝ እንደዚህ አይሆንም ነበር ውጤቱ ይሄ ነው ያስበላን ቀፋፊ የሆነ በረኛ ድጋሚ አይኑን እንዳላየው ወገን ተቀዘነላችሁ ተቀዘነ ፌስ ጀለሁን ተወጣ እንዲህ በቀል ኧረ ተጫወቱባቸው ተቀዘነላችሁ አሁን ካምቤቢ ሊቸበቸው ነው አቋማ በትክክል ስራውን እየሰራ መሆኑን የምታውቁት 8 የቻምፒዮንስ ሊግ ጨዋታዎች ትናንትናና ዛሬ ተካሄዱ ከ8ቱ 6ቱ የፕሪሚየር ሊግ ቡድኖች ነበሩ አንዱን ማሸነፍ አልቻለም እና ሄኖክ ደግሞ 8ቱንም ጨዋታዎች ፕሪዲክት አድርጎ ነበር እዚሁ ቲክቶክ ላይ ከ8 ነው ያገኘው ቴሌግራም ላይ ደግሞ ገንዘቡን ነው ልምጥጥ ያደረግነው ፖስት ተደርጓል ገብታችሁ መመልከት ትችላላችሁ ከዛም በፊት ፖስት አድርጌው ነበር እቺን ሰርች ስታደርግ ቀጥታ ይሄን ይመጣላል ካልሆነ ደግሞ ባዮ ሊንክ አለለ በሊንኩ መሰረት መቀላቀል ትችላለህ ኤዲተሮች ደግሞ ማለት ነው ቪዲዮ እንድሰሩበት ይፈልጋሉ ይመቻችሁ እኔ ስናገር እኮ አሰቡኝ ማን ይስማኝ ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አያው አንድ ላይ ተሰብስባችሁ አታውጡ አንድ ላይ ተሰብስባ እኔ ምን አይነት የጨቀየ ሁለቴ አቻውን ሁለቴ መልሳችሁ ትሰጣላችሁ ያው ነው እስኪ መከላከል ምን አለ ተከላካይ አለ የለ ያለ ምን እኔ የርገንሰን ሳንቼዝ ይሻላል ልምድ ያለው እሱ ነው 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር አውሬ ሊቀለበስ ይሄ ነው የሚቀለበሰው ይሄ ምንም የሚቀለበስ ነገር የለም ምንም አይቀለበስም ተለጥልጠና ላይ ገልጾም ዛሬ መድኃኔዓለም አንዳንዴ ግን ንዴት አስቋችሁ ያቅም በቃ እግዚአብሔር እኔ ሳቄ መጣ ማለት ምን ያህል ደነዞች ነን ማለት ምን ያህል ገጣቦች ነን በቃ ምንም መርበ የሌለን ፍጥረቶች አሰልጣኝ ያሰልጣኙን ውዳቂ ቆሻሻ መሆኑን ዛሬ ነው ያወቁት መድኃኔዓለም በቃ ምንም የማይረባ ባለቤቶቹ የማይረቡ ለቼልሲ የማያስቡ ትርፋቸውን ብቻ የሚያስቡ ደነዞች ገጣባ ምድረ ፈሪ ሰብስበው ማለት ነው ምድረ ፈሪ ወይኔ ዛሬ ተጫዋቾቹ ዛሬ አለቀላችሁ ዛሬ በቃ ገጣባው እንዳለ አይ ጥፋተኞቹ እኛ ነን ሲጀመር የፕሪሚየር ሊጉን በር ክፍት አድርገን እየወጣን በቃ ሁሉም እያመለጡ እየወጡ ያው ተዋርደው ይመለሳሉ በቃ አርፋችሁ ተቀመጡ እስቲ ወይ አትውጡ ያው ሲጀመር የአርሰናል ጥፋት ነው አርሰናል ናችሁ ዛሬ ወጣችሁት በሩን ከፍታችሁ መዝጋት ነበረባችሁ ትናንት ቶተናም ከኛ ጋር ወጥቶ ተዋርዶ መጣ እንደዛ ዛሬ ሲቲም እንደዛ ቼልሲም እንደዛ ዩናይትድም ስላልተጫወተ ነው እሺ አንግማን 5-2 ግርፍን የተደረገው አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበር እኮ የደረሽው የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር የስማን ነው ስትራስቦርግን አይመጥንም እንኳን አይደለም ቸልሲ ምን ሆነ ነው 5-2 ፒኤስጂ እንደዛ ያሸንፎኛል ወይ አድክም ነሽ እርግጠኛ ነኝ ደግሞ ሁልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ
ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን። አርሰናል ብቻ ነው ከባየር ሌቨርኩሰን ጋር አቻ ወጣው ከእንግሊዝ ክለቦች ግን ሁሉም የእንግሊዝ ክለብ ደጋፊ መታየኔ ላይ ቪዲዮ ሰራለ ማለት ነው። ማይም ስለሆንክ ምን ሆነ ነው? እኛ እኮ ከጌም በፊት ተናግሬያለሁ። እኔ እኮ ቡድኔን አውቀዋለሁ። ከጌም በፊት ተናግሬያለሁ። ለማሸነፍ አይደለም የምንመጣው። ገባሻል? ስትራቴጂክ ነው። እኛ 4 ዋንጫ ብዙ ጨዋታ አለብን አባት። ይኸው ልክ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጠላቱ ገባርለ ሃንግማኖች እስኳዳችሁም አሰልጣኛችሁም ደጋፊያችሁም ጆካ ነው በአሁኑ ሰዓት። ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል። ሲጀመር ከቫሬስኬላ ትችያለሽ እና ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን። ምን አለበኝ ሰላም ነው ቸልሲዎች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ፈርስት ሃፍ ደህና አልነበራችሁ? ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ? ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ። በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ? ምን አገኛችሁ ነው አሁን ሰከንድ ሃፉ ላይ? ማንያ አንተ ጀማው ከቫሬስኬላ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ? ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው። እናንተ በቃ ነቀነቀው ነው የምላችሁ። እንዴት አባቱ ነው የሚያምረው እንዴት ነው ይህንን የጨዋታ ቴምፖ መቆጣጠር ያቃተው? ቸልሲ እኮ ነው ይህንን ጨዋታ በአንድ የጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ እያሰብኩ ነበር። በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ ያስታውቃል ቡድኑ እና ከ70 ደቂቃ በኋላ ምንድን ነው የነካችሁ? የሆነ እብደት ውስጥ እኮ ነው የገባው እንዴ ጀማው። ለማንኛውም ቼላው እንግዲህ 5-2 በሆነ ውጤት አንቀባረውታል። ሰላም ደሩ ውጭ መንገድ ላይ ያላችሁ ፈጣሪ ይርዳችሁ። እኔን ተወፈተ ምሽቱ የኛ ነው። ሊቢያንስ ተመልከትልኝ፣ ቅሌት ተመልከትልኝ። ትናንት በእኛ ላይ ድዳቸውን ሲያሰጡ የነበሩ ክለቦች 5-2 ፒኤስጂ ይችላል። በእናታችሁ እኔ የትኛውን ተጫዋች አድንቄ የትኛውን ልተው? በፒኤስጂ በኩል ዴምቤሌ እንዴት አባት ነው የምትችለው? እንዲህ ይቻላል ጎል ቪቲኒያ ቺፕ እንዴ! ኧረ በስመ አብ ትለዩብኛላችሁ። ይሄ ነው ሊቢያንስ። ተበቀልናቸው። እንግሊዝን አስከብራለሁ ብለው ሲፍጨረጨሩ የነበሩት ይሄው ሚኮ መቼ ተሰጣት? ሚኮ መቼ ተለጠፈች? ይሄው እንዲህ ነው አሰጣት። ጠግ ድረስ ሂድና እስቲ አሁን ስታንፎርድ ብሪጅ ላይ ካምባክ አድርገህ እስቲ ያሳየ። ይመቸው ፒኤስጂ ይችላል። ይሄ ነው። ሌላ ለንደንን ወክሎ የሚለጠፍ ቲፍ ተገኘ ማለት ነው። ይኸውላችሁ ፒኤስጂ 5-2 ቼልሲ ጥፍጥፍ አሜሪካ ላይ ወስዳችሁ እናንተ ፀሐይ ላይ ያጫውታችኋቸው ነው። እኔ ፒኤስጂን አችሏቸውም። ይሄን ፒኤስጂ ስላችሁ አንዳንድ ቼልሲ ደጋፊዎች አፈላችሁ። ዛሬ ምን ቀጠቀጣችኋል? እኔ ደግሞ 2-2 ስትሆኑ የምርም ፒኤስጂ የማይችላችሁ መስሎኝ ነበር። ክቫራ ተቀይሮ ገባ። ይሄ ሰውዬ እንዴት ነው የሚችለው? ክቫራዶና ምንድነው ኤፌ ተከልልባል። በዚህ በጣም ነው የሚችለው። በጣም ባርኮላ አግብቶት ማያውቀውን አይነት ጎል በግራ እግሩ ቀረቀረባችሁ። ቪቲኒያ ምንድነው እንደዚህ አይነት ቺፕ እንዴ? ቪቲኒያ the best midfielder ነው መላችሁ። ለዚህ ነው ገባችሁ አይደለም? ቼልሲን ወሰደና ኩክ። እኔ ግን እግዚአብሔርን እንደዚህ አድክም ክለብ አለ እኔ እንደ ቼልሲ። እኔ ወሬያችሁ ከክለባችሁ በላይ የሆነ በቃ ፒኤስጂን ዛሬ ልበሉት ነበር የሚመስለው። አሁን ይሄን ትቀለበሳለህ። ይሄን ከቀለበሳችሁት ማለት የምርም ለንደንን ወክላችሁ የሆነ ነገር ቆንጆ አድርገው ነው የተበቀሉን። የዚህን ጨዋታ ሙሉ ኃላፊነቱን አሰልጣኙ ወስዷል። ያደደብ በረኛ ምን ሊያረግ እንደተመረጠን ያላቀ ዋጋ አስከፈለን። ይሄ ሕፃን ደነዝ በረኛ ኤንዞ ፈርናንዴዝ ቀድሞ መጀመሪያውኑ ጮ የነገረው ኳስ አውጣ ብሎ ከረፍት በፊት ነግሮታል። ደደብ በረኛ ንጹህ ዋጋ አስከፈለን። ንጹህ ዋጋ ገና ላይናፕ ሲወጣ ተናግሬያለሁ። ይሄ ደነዝ በረኛ ዋጋ ያስከፈለናል። ለአምስት ጎል ሳንቼዝ ምን አለን? ሳንቼዝ ቢኖር ኖሮ ይሄን ያህል ይገባብናል። ይሄ ደነዝ በረኛ ቻሎ ባይት ነበር ሲጫወት የነበረው። ምን አባቱ ሲሰራ ነው? የት ጋር ነው? ኳስ ነው እንዳለ ኳስ ሲያገኝ ወደ ኋላ፣ ፎፋና ኳስ ሲያገኝ ወደ ኋላ፣ ኩኩሬላ ኮንፊደንስ፣ ኔቶ ኮንፊደንስ የሚባል ነገር ምንድነው ሲሰሩ የነበረው? አሰልጣኙ ሙሉ ኃላፊነቱን ይወስዷል የዚህን ጨዋታ። ያደነዝ በረኛ ገና ሲወጥ ተበቀሉን። ቆንጆ አድርገው ነው የተበቀሉን። ጤዛ ሳር እንደበላላ ማሯሯጣችሁ ያራዳ ልጆች። ፓሪስ ሴን ጀርመን ቼልሲን
በገዛ ሰዓቱ ነው ናስቲ ሜዳ ላይ ወንድ ኮን ካናግረኝ ብሎ ሲመጡ አራገፋቸው። ሌላ ነገር የለውም። አሁን ሊያም ምን ሆነ ነው በእናትህ ሳንቼዝ እንደዛ ፎክሮ እሱን ብታስገባው ሙደኛ ፓፔት የሆነ በረኛ አስገብተህ ሙርት ይዛል አይደል? ያራዳ ልጆች ቼልሲ አሁን ነገሮች የከበዱት ይመስላል። እንግዲህ ብሪጅ ላይ የ3 ጎል ልዩነት አለ። ያንን እንዴት ማድረግ እንደሚችል አናውቅም። እግር ኳስ ነው። ነገር ግን አክብደውታል። ፓሪስ ሴን ጀርመኖች አሳስቀው ወጓቸው። ፈርስት ሃፍ እኮ ታግለው ነበረ። ነገር ግን ሰከንድ ሃፍ በዋዛ ፈዛዛ አንፋታም ብለው ክራቫስኬሊያን ቀይሮ ካስገቡ በኋላ ሆረር አልሆነም። አምና እኮ ታምሬ የሰራሁት እኔ ነኝ ብሎ ተቀያየረባቸው። ያራዳ ልጆች በሚያስገርም ሁኔታ 5-2 በሆነ ውጤት እንግዲህ ፓሪስ ሴን ጀርመን በሜዳቸው ቆንጆ ነጥብ አስጠብቀው ወደ ብሪጁ ያቀናሉ ማለት ነው። ምን ይሆናል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ወይም ቪዲዮ በደንብ ኮፕሊንክ ግዴታ ነው። ይመቻችሁ። ወጉት በገዛ ቁንጨራው ነው ያጋደሙት። ወጉት ጎበዝ። በቃ ጌሙን ገደሉበት። እዚህም ቼልሲን በገዛ ቁንጨራው አሟሟቴን አሳምረልኝ የሚባለው እኮ ለዚህ እኮ በቃ ለዚህ ወንድም ጥላ ነው። ወጉት ሰው በሌለበት ጮሆ በማንደርስበት እዚያው ሲቲ እንደዛው ነው ያለቀው። ምክንያቱም ያለ ባለቤቱ አይነት ድምሳቱ ነው። ማድሪድ ነው ሻምፒዮንስ ሊግ ጌታ። ፈርስት ሃፍ ጨርሶ ሰከንድ ሃፍ ይዝናናብሃል። በዛው አለቀ። ቦዶ አንቺ ወያላ መጣብሽ። ይሄ ቦዶ ክለብ አንተ ቀላል ቲም እንዳይመስል ያራዳል። ስለሱ ነገ በስፋት እናወራበታለን። ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ በራሳችን ስህተት፣ እንዲሁም ደግሞ በአሰልጣኙ ውሳኔ ጆርጌንሰን በማይሆን ሰዓት እዛ ጋር 2-1 እያለን የሰራው ስህተት ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር። እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንት ጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ ያሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኙ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂ መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ። ጉልቻ ቢቀያየራሉ። በስማም ቼልሲ ምን አይነት ያልታደለ ቡድን ነው። 2 ረህጥ የሆኑ በረኞች ያሉት ብቸኛው ክለብ ቼልሲ ይመስለኛል። ሮበርት ሳንቼዝ ነው። ቀይሮ የተገባው ደግሞ ፊሊፕ ዮርጌንሰን፣ እሱም ያው ነው። ዛሬ በመጀመሪያው አጋማሽ ሃፍታይም ላይ የሰራሁት ቪዲዮ ላይም እየነገርኳችሁ ነበረ። በጣም ተደጋጋሚ ስህተቶች እየሰራ ነበርና ጨዋታው 2-2 እያለ እንግዲህ ምናልባት ቼልሲ ወደ መልሱ ጨዋታ የተሻለ አቻ ይዞበት የሚወጣበት እድል ነበረ። ነገር ግን ምስጋና ለፊሊፔ ዮርጌንሰን ይግባና በቢልዳፕ ላይ በሰራው አደገኛ የሆነ የፓስ ስህተት ክቫራትስኬሊያ 3ኛዋን ግብ አስቆጠረ። እንደን ታሪክ ተቀየረ። 5-2 በሆነ ውጤት ጨዋታው ተጠናቋል። ክቫራትስኬሊያ ምን አይነት ኢምፓክት ሰብ ነው! ተቀይሮ ከገባ በኋላ ለፒኤስጂ እጅግ ወሳኝ የሆኑ ግቦችን ማስቆጠር ችሏል። በተለይ 4-2 ያደረገባት ጎል በጣም አስደናቂ ኳስ ነች። የመልሱ ጨዋታ ላይ ቼልሲ ይህን ውጤት መቀልበስ ይችላል ወይ? ፒኤስጂ ዛሬ ይዞት እንደገባው አፕሮች ከሆነ በመልሱም ጨዋታ ላይ we expect goals በፍርሃት የታጠረ ጨዋታ ላይሆን እንደሚችል ኤክስፔክት እናደርጋለን። ቼልሲ ይሄን የሴስ ጎል ዴፊሲት በሜዳውና በደጋፊው ፊት መቀልበስ ይችላል ወይ የሚለው ጉዳይ ይጠበቃል። የምሽቱ ምርጥ ፉክክር የታየበት ጨዋታስ ይሄ ነው ጋይስ። ፓሪስ ሴን ጀርሜን ፓርክ ደ ፕሪንስ ላይ ቼልሲን አስተናግዶ 5-2 በሆነ ውጤት በአውሮፓ ቻምፒዮንስ ሊግ 16ቱ ዙር ጨዋታ ማሸነፍ ችሏል። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በመጨረሻ ደቂቃዎች ላይ ተቀይሮ በገባው ክቫራትስኬሊያ ዋጋ ከፍለዋል። በዚህ ጨዋታ ላይ በመጀመሪያው አጋማሽ ባርኮላ 10ኛው ደቂቃ ላይ ፓሪስ ሴን ጀርሜን ቀዳሚ ማድረግ ችሎ ነበር። ከዛ በኋላ ቼልሲዎች መልሶ በማሎ ጉስቶ አማካኝነት 28ኛው ደቂቃ ላይ አቻ ማድረግ ቻሉ። በድጋሚ ፓሪስ ሴን ጀርሜን በኦስማን ዴምቤሌ አማካኝነት 40ኛው ደቂቃ ላይ 2-1 ቀዳሚ መሆን ቻለ። ቼልሲዎችም እንግዲህ
ከሁለተኛው አጋማሽ በኋላ በኢንዞ ፈርናንዴዝ አማካኝነት 57ኛው ደቂቃ ላይ ሁለታቻ ማድረግ ቻሉ። ኢንዞ ፈርናንዴዝ ሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ለጉስቶ ጎል አሲስት እንዲሁም ደግሞ ጎል ማስቆጠር ችሎ ነበር ማለት ነው። ከዛ በኋላ ነው በቃ ነገራቶች ባንዴ ልውውጥ ያሉት ማለት ነው። ቫራትስኬላ ተቀይሮ ከገባ በኋላ ሱፐር ሰብ ነበር ለሉዊስ ኤንሪኬ የሆናቸው። በዚህ ጨዋታ ላይ የሚገርም ልዩነት ፈጣሪ ሆኖ አምሽቷል። ቪቲና ላስቆጠረው ጎል 74ኛው ደቂቃ ላይ አሲስት ማድረግ ቻለ። ቪቲና የሚገርም ፊኒሺንግ ነበረው። የቼልሲው ግብ ጠባቂ ዮርጌንሰን የተሳሳተውን ስህተት ተጠቅሞ ፓሪስ ሴን ዠርሜን ሶስተኛ ጎል ሲያስቆጥሩ ማለት ነው። ከዛ በኋላም 86ኛው እና 94ኛው ደቂቃ ላይ ቫራትስኬላ አከታትሎ ቆንጆ ጎሎችን አከታትሎ ፓሪስ ሴን ዠርሜን 5-2 በሆነ ውጤት ጨዋታውን መርታት ችሏል ማለት ነው። ከ86 ደቂቃ በኋላ በተቆጠረባቸው ሁለት ጎሎች ምክንያት ቼልሲዎች ዋጋ የሚከፍሉ ይሆናል። እንግዲህ የቪቲና ጎል ብቻ ቢሆን ኖሮ አንድ ጎል ልዩነት ብቻ ስለሚሆን የመልሱ ጨዋታ ላይ ለመመለስ በጣም ብዙ ያን ያህል አስፈሪ ላይሆን ይችል ነበረ። አሁን ግን ስታንፎርድ ብሪጅ ላይ ቼልሲ ፓሪስ ሴን ዠርሜን ላይ ከ3 የጎል ልዩነት በላይ ማስቆጠር ይጠበቅበታል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቼላ ኑቃኝስ ኩቶ ቼልሲ ኑቃኝስ ተብኖ ጋይስ ሸኒፊ ለመቲ ልጥፍ ኤሲኤፍ ስፐርስ ወልቂጠ ለጠፈን ሲንጃ ክለምኒ ለንደን ለሜኑ ጀቹዳ ወልቂጠ ለጠፈመኒ ከዴቡን እንደነ ጀረ ሆኖቲ ክለምኒ ለንደን ጀቹዳ አባሰ ዲኑ ቃኘስ እንደን ካሊ ያከስቲ ስፐርስ ኑ ቃኘስ አረምኖቲ ማንቸስተር ሲቲ ፊ ቼልሲ ነከረ ኑ ቃኘስን ክለብ ለንደን ታኒ ጀቹዳ ወከው መታነ ሰው እንደን ዲሰኒ በሪሲል እንጀነ በር ቻምፒዮንስ ሊግን ኢሲን መጠኑ ኢሲን ቻምፒዮንስ ሊግ ሀይሰቲ ፋይዳ እንቀበኒ ቻምፒዮንስ ሊግ ኢሲን አማ የሮ ሰደርካ ቻምፒዮንስ ሊግ ሲን ነው ሀይሰን ጅርተኒ ዱጋን ሲንጃ ቼልሲ ቶትናም ሲቲ ወንደ ከሰኑ ኑቲ ዲሳባ ክለብ ተኩቻ ከነ ብቻ ለንደን ከአመን ሲዙ ለንደን ጊዜ ወንደ በቃ ወንደ ትጎዱ መቃት ትጎዱ ክለብ ተኩቻ ከነ ብቻ ፍዲሳቲ ቻምፒዮንስ ሊግ ከሳባ ቻምፒዮንስ ሊግ አርሰናል እንቀው ምናምን እንጂና ዋን ተውጅሩ አመላላ ታሪከና ሲና ታሪከና ራዲሳ ዋን ተውጅሩ ላላቲ ዱበዳ በቃ ዋን ብራን ራዲሳ አኩማ ገር እንጀቹዳ ቦዶ ክሊም ቲቪ ስፖርቲንግ እንጀቹዳ ቦዶ ክሊም ሰዲቭ 0 ቲም ወደን ደስ ጅርጂን ሲንጃ ግን ተምንች ፒኤስጂ ቼልሲ ጀቹዳ ፒኤስጂን ዱራ አኩማ ገር ምትጁ ደቁ ደረት ጎል ነጉ ደንደሲ ባርኮላን ጀቹዳ ቼልሲ ጎል ተከነ ጉዳ ናቻ ጉድ ደንደሲ ትርቴ ሰምቦደ ደብኔ ጀቹዶ ኡስማን ደምቤሌ ፒኤስጂን ደቅ አፍቲ መረ ጎል ተከነ ጉድ ደንደሲ ትርቴ ሰሞዳ ከረፍቲ ራዲ ምንቴ ጀቹዳ ፈርናንዴስ ደገሽን ደብተሩ ጎል ተከነ ጉዳን ለማአቻ ቱሬ ሰምቦደ ለማአቻ ቦደ ገለንቲ ጀቹዳ አኩማ ገር ደጋ ቱርባታም ያፍሩረቲ ደቂቃ ሰዲተም ጃርት ደቂቃ ኢዳምሪቲ ጁሪ ደቂቃ ሰገልተም ያፍሩረቲ ነቃኒ ሰኒ ፍለመት ሞት እንዳን ጅረን ተምነ ሁን ሜቢ ካዶ መነፈካተ ቼልሲ ሜቢ ሜዳ ሰራ ስታንፎርድ ብሪጅ ረቲ ሜቢ ዮ ካምባ ጎል ደ ገር እንደንዳ ሙሬ በቃ ቼልሲን ኩፌ ሲቲን ኩፌ ቶትናም ኩፌ ኒውካስትል ሊቭ አርሰናል ብቻ ነው ወር እንግሊዝ ከሳ ማጣው ቀባቴ የምትጀምሩ ሲጀመር ነው ትኛው አፈራን እንግሊዝ ኒውካስትል ላይ ሸክ ይዳ ባርሰሎና ነው ለጣፈየት ይያዳ ብቻ እማጃቹ ሲንጃ ሆኖ ቼላንስ ለጣፈ ምጅራን ሲንጃ ቦዶ ክሊም ዲገሩ እንደንዳም ነው ቦዶ ክሊም እንደንዳም ነው ሲንጃ ሆኖቲ